የቅዳሜው ቀጠሮ ደራሲ ሞገስ እሸቱ በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 6 የመጨረሻው ክፍል። መታሰቢያ። ይህ መጽሐፍ ገና በ16 ዓመቱ በከሰል ጭስ ታፍኖ ከዚህ ዓለም በሞት ለተለየው ታላቅ ወንድሜ ዳዊት እሸቱ መታሰቢያ ይሆንልኝ። ዮናስ ወደ ቤቱ በፍጥነት እየነዳ በዚህች 2 ሰዓት በማትሞላ ጊዜ ውስጥ የተፈጠረውን ተአምር ሲያስብ ማመን አቃተው። እልህና ንዴት አሳስረውት የሰው ሕይወት አጥፍቶ የእሱን ሕይወት ከማይወጣው አዘቅት ውስጥ ሊከት ጫፍ ሲደርስ ጭራሽ ነገሮች ሁሉ የተገላቢጦሽ ሆነው ሞትን ፍለጋ የሄደው ሰውዬ ሕይወትን ማግኘቱ እጅግ በጣም አስገርሞታል። በልቡ ስለተበረከተለት መልካም ዕድል አምላክን አመሰገነ። በሌላ በኩል ደግሞ እንዴት ብሎ ለሊዲያ ይህንን የምስራች እንደሚነግራት አሳሰበው። ምን ብዬ ነው አሁን የምነግራት አለ መላው ጠፍቶት። ምክንያቱም እንደ ሊዲያና እንደ ሶፊ በጠላትነት የሚተያይ ሰው አጋጥሞት አያውቅም። አሁን በድንገት ተነስቶ ሊዲ ሶፊ እኮ የኔ ወንድም ልጅ ሆና ተገኘች ሊላት ነው። የማይሆን ነገር ነው፣ የማይመስል። እንደዚህ ብሎ ቢነግራት በሊዲያ ላይ ሊፈጠር የሚችለውን እብደት ከወዲሁ አሰበው። ብዙ ምክርና ማባበል የሚያስፈልገው ጉዳይ እንደሆነ ተገነዘበ። አሁን እግዚአብሔር ሁለተኛ ዕድል ሰጥቶኛል። ስለዚህ መጀመሪያ እህቴን ነገርሟን እንድታወጣ ማድረግ ነው። ከዛ በኋላ አረጋግተን ቀስ ብለን በዘዴ እንነግራታለን አለ በሆዱ። ስለ ተናኘ መርዶ ሲያስብ ድንገት አንዳች እፍረትና ክህደት ተሰምቶት ተሸማቀቀ። እስቲ አሁን ሶፊን ግድያት ቢሆን ኖሮ ምን ይባል ነበር? መቼም እናትና እህቷ መሞታቸውን ስትረዳ እኔም ደግሞ አንዱ ወንድሟ ከጎኗ ሆኜ ማስተዛዘን ሲገባኝ ሰው ገድዬ። ይህን ሐሳብ ሲያስበው ሰውነቱን ዘገነነው፣ ራሱንም ረገመ። በእርግጥ ቅድም በዛ ንዴት ውስጥ ሆኖ በጭራሽ አይምሮ ታውሮ የተናኘ ነገር ባይምሮ አልመጣለትም ነበር። ንዴትና እብደት የሚባለው ለዚህ አይደል? እረ አምላክ አለ ቀና ብሎ ወደ ሰማይ ያየ። እባክህ አምላኬ ሆይ ትዕግስቱን ስጠኝ፣ ትዕግስተኛ አድርገኝ ብሎ ጸሎቱን አደረሰ። እንደገና ስለ ተናኘ ነገ መርዶ ሲያውጠነጥን ወዲያው ሶፊም ትዝ አለችው። ሶፊ የወንድሙ ልጅ ሆና መገኘቷ ለተናኘ ትንሽም ቢሆን መጽናናት እንደሚፈጥርላት ገመተ። እናቷንና እህቷን ባትተካላትም ሶፊ የሱ ዘመድ ሆና መገኘቷ የተናኘም ዘመድ ማለት ስለሚሆን ወደፊት ጥሩ እህቷ ልትሆን ትችላለች። ማን ያውቃል? ይህንንም ያንንም ባይምሮ ሲያወጣና ሲያወርድ ሳያስበው ቤቱ ደረሰ። መኪናውን ሲያቆም የሊዲያን መኪና ቆሞ ተመለከተው። በሊዲያ በመቀደሙ ተደናግጦ የመኪናውን በር እንኳን ሳይዘጋ ወደ በሩ በፍጥነት ሮጠ። ልክ በሩ ላይ ሲደርስ ሊዲያ በሩን ከፍታ ስትገባና ሰናይት ከኋላዋ ተከትላት እየገባች በሩ ልትዘጋው ስትል ቶሎ ብሎ ወደ ውስጥ ሳይገቡ በፊት በጩኸት ሰኒ ብሎ ተጣራ። ሰናይት ዞር ብላ ትቆምና ሃይ ዮኒ መጣ እንዴ በማለት ሰላምታ ልትሰጠው የያዘችውን ዕቃ ምንጣፍ ላይ ያስቀመጠች። ዮናስ ለሰናይት ሰላምታ ጊዜ ሳይሰጥ አንገቱን ገባ አድርጎ ወደ ውስጥ አየ። በሊዲያና በደብዳቤው መሃል ያለው ርቀት የ2 እርምጃ ብቻ ነበር። ሰናይት መሬት ያስቀመጠችው ዕቃ ያደናቀፈው አስመስሎ በአየር ላይ ሲወረወር ደብዳቤው ላይ በደረት ወደቀበት። ዘላለምና ጡሊ ሰለሞን ቤት ሲደርሱ በላይነህ ገና አልመጣም። ዮናስ ሳይመጣ እሱን ማግኘት ስለነበረባቸው ጡሊ ያለ ወትሮ ተሽቀዳድሞ በላይነህ ጋር ደወለ። እየጠበቅን አይደል እንዴ? የት ነው ያለኸው? እየመሸ እኮ ነው ሲለው በላይነህ እዛው ደርሶ በሩን እየገባ ነበር። ሰላምታ ተለዋውጠው በላይነህ እንደተቀመጠ ዮናስስ ብሎ ይጠይቃቸዋል። ጡሊ ቶሎ ብሎ ዮኒ እየመጣ ነው፣ አሁን ደውሎልን ነበር ካለው በኋላ አንዳንድ ወሬዎች ለትንሽ ደቂቃ እያወሩ እያለ ጡሊ መታገስ አቅቶት ተቁነጠነጠ። በላይነህ ሳያይ አይኑን ዘላለም ላይ ጣል አደረገ። እየጠቀሰና በእጁ ሲጎነትለው ዘላለም አንገቱን ወደ ላይ ወደ ታች በማድረግ ታገስ ገብቶኛል አይነት ምልክት ይሰጠዋል። ጡሊም ከዘላለም የመስማማት ምልክት ያገኘ ይመስለውና ወዲያው የረሳውን ያስታወሰ በመምሰል ኦ ሺት መደወል ያለብኝ ቦታ ሳልደውል ብሎ አስቀድሞ ያጠፋውን ሞባይሉን ከኪሱ ያወጣና በእናት ዘላለም
ለዘላለም እያሳየው በእናት ዘሌ ይኸውልህ ባትሪ ሞቶብኝ ነው አንዴ ስልክን ስጠኝ ብሎ በመጣደፍ ጠየቀው። ዘላለም በዚህ አይነት ጥያቄ የተማረረ በማስመሰል አንተ ሁሌ ነው እንዴ ባትሪ የሚሞትብህ? እኔም ክሬዲት የለኝም። በቃ ልማድ አደረግከው እኮ አይገርምም ብሎ ወደ በላይነህ በግርምት አይኑን ጣል አደረገ። በላይነህ የዚህን ጊዜ ቀብረር በማለት እንካ በእኔ መጠቀም ትችላለህ፣ ብቻ ኢትዮጵያ እንዳይሆን እንጂ የምትደውለው ብሎ ሞባይሉን ጠረጴዛው ላይ አስቀምጦ ወደፊት ገፋው። ጡሊም ስልኩን ይቀበልና ልክ እነሱ ፊት ማውራት እንዳልፈለገ አይነት ስልኩን ይዞ በፍጥነት ወደ ደጅ ይወጣል። ተስፋ ያደረገበትንም የዮናስን ንግግር በላይነህ ቀርቶት እንደሆነ ሲፈልግ ብዙም ጊዜ ሳያጠፋ ትናንት የተቀዳው መልእክት ላይ ገብቶ ወደ የሚፈልገውን ያገኛል። ልክ አንድ ተመራማሪ ለብዙ ዓመታት ሲመራመር ቆይቶ አንድ ነገር ሲፈለስፍ አይነት የሚሰማውን ደስታና ኩራት ይሰማዋል። ወዲያው የተቀዳው መልእክት የዮናስ ንግግር መሆኑን ካረጋገጠ በኋላ ጊዜ ለመቆጠብ ሰምቶ ሳይጨርሰው የተቀዳውን ንግግር ወደ እርሱ ሞባይልና ወደ ዘላለም ሞባይል ይልከዋል። ከዚያም በላይነህ ሞባይል ላይ ያለውን ዴሊት ካደረገ በኋላ ትከሻውን ወደ ላይ ገፍቶ በኩራትና በንዴት ማንነቱን ለበላይነህ ሊያሳየው ወደ ውስጥ ሊገባ ሲል ዮናስ ደርሶ ኖሮ ከኋላው ይጠራዋል። ጡሊም በውስጡ በጣም ይበሳጫል፣ ይናደዳል። ብስጭቱና ንዴቱም እንዳይታወቅበት በማድረግ ወደ ውስጥ ገብቶ የበላይነህን ሞባይል አመሰግናለሁ እንኳን ሳይል ጠረጴዛ ላይ ያስቀምጥና ለዘላለም አንገቱን እየነቀነቀና ጥርሱን እየነከሰ በሚግባቡበት መንገድ የጠረጠሩትና የፈለጉትን እንዳገኘ ያረጋግጥለታል። ጡሊ በዚህም ስላረካ ትንሽ ከተቁነጠነጠ በኋላ ዘላለምን አንድ ይፈልጋል ይለውና እደጅ አብረው ይወጣሉ። ጡሊ ገና እንደወጡ ሁለት እጁን ሱሪ ኪስ ውስጥ ይከትና እንደ ልማዱ ትከሻውን ወደ ላይ ከፍ አድርጎ አንገቱን ወደ አንድ በኩል ያጣመምና አየ ዘላለም በአንድ እግሩ መሬቱን መታመታ እያደረገ አየው ይህን ሰይጣን ማን መሰል ነው? ይህን ያህል እንደ በግ ነበር የቆጠረን ማለት ነው። እኔ ጡሊ ማንም አይሸውደኝም፣ ያውም እንደሱ አይነቱ። ድሮንም የሚሰማኝ አጣው እንጂ ስለሱ ከገባኝ ቆይቶ ነበር። መጀመሪያ ዘላለም ትናንትና ይህን የሞባይል ነገር ሲነጋገሩበት እንደው ምናልባት ሊሆን ይችላል ብሎ ነበር የገመተው። አሁን ግን እውነት በላይነህ የዮናስን ንግግር እንደቀዳው እዛ የቆመበት በራሱ ሞባይል ሲሰማው ማመን ያቃተው። ይሄ የሳር ውስጥ እባብ አጸያፊ ፍጥረት ብሎ ይዘገንነውና ምራቁን ይታፋል። ጡሊም የዘላለምን ሁኔታ በማየትና የሱንም የአይምሮ ስራ ውጤት ይጨምርበትና ጭራሽ ስሜታዊ ያረገውና አሁኑኑ ዮናስ ፊት ማዋረድ አለብን ይለዋል። ዘላለም ደግሞ የጡሊን ስሜታዊ መሆን ይረዳና በመረጋጋት ይሄ ጉዳይ ትናንትና የተነጋገሩበት እንደሆነና በጭራሽ ለጊዜ ዮናስ ማወቅ እንደሌለበት አስረግጦ ይነግረውና ከማማ ቅመም ቤት ዮናስ ወደ ቤት ሲመለስ ሊያፋጥጡት ጡሊን ያሳምነውና ወደ ውስጥ ይገባሉ። ዮናስና በላይነህ እነ ዘላለም ውጭ ስለቆዩባቸው የተጠቀሙበትን ሂሳብ ከፍለው ሲነሱ እነ ዘላለም ይገባሉ። ዮናስ አሃ ለካ ማማ ቅመም ቤት አትሄድም ረስተነው ነው ሲል በማፌዝ በላይነህ በመገረም ታዲያ አንተ ላትሄድ ነው እንዴ እኔ ጋር ደውለህ ያጣደፍከኝ ሲለው ጡሊ በትዝብት ፈገግታ ያየውና ምንም ሳይመልስለት ወደ መኪና ይሄዳል። ዮናስ በላይነህና ዘላለምም አይ የሆነ ነገር በትክክል አለ ማለት ነው፣ በቀደምም አልሄድም አለ እንደርስበታለን እያሉ በጡሊ ሁኔታ እየተነጋገሩበት በዮናስ መኪና ለመሄድ ይስማሙና የእነሱን መኪና አዛውትተው ወደ ማማ ቅመም ቤት ይሄዳሉ። እነ ዮናስ ማማ ቅመም ቤት ሲደርሱ እንደነሱ እማማን እንኳን አተረፉት ሊሉ የመጡ ሁለት ሰዎች ነበሩ። እንደጠበቁት ማማ ቅመም ቅስማቸው ተሰብሮ ደንግጠው ተኝተው ሳይሆን ያገኟቸው በተቃራኒው ከሌላው ቀን በበለጠ ነቃነቃ ብለው ጭራሹኑ ዘንጠው ነበር። ገብተው ከተቀመጡ በኋላ እማማ ቅመም የሚጠጡትን ነገር አቀረቡላቸው። ያው የመጡበትን ጉዳይ ለማሳወቅ ሁሉም እንደማዘንና እንደደነገጡ ሆነው ትንሽ ዝም አሉ። ዮናስ ዝምታውን ሰብሮ ወይ ጉድ የሚገርም እኮ ነው፣ መቼም ሰምተን እንዴት እንቀራለን ብለን ነው ከመቼ የመጣ ነው። መቼም ምን ይባላል እግዚአብሔር ነው ያወጣውት፣ እድለኛ ነውት እንጂ አንድ ነገርስ ቢያደርገውት በማለት ቃላቶችን እየጎተተና እየመረጠ ተናግሮ ሳይጨርስ እማማ ቅመም አቋረጡት።
ወቸ ጉድ! እንደው ከጉድ አወጣሽ በለኝ እንጂ እኔ መቼ ነበር ያሳሰበኝ? እዚሁ ቢሞትብኝስ ኖሮ በስተርጅና እስር ቤት ገብቼ ለማቀቅ አልነበር? ሆሆ እናንተዬ አሉ አገጫቸውን ይዘው አፋቸውን ወደ አንድ ጎን በማጣመምና የውሸት ሳቅ ስቀው ደረታቸውን ደስክስታ ነጠር ነጠር እያደረጉ ንግግራቸውንም በመቀጠል የዚህ ሀገር እንደሆን ልዩ ነው ህጉ አሉ። ሌባ ሊዘርፍና ሊገድል ቤት ሰብሮ ሲገባ ብትገለው ወይም ብታቆስለው ታሳሪና ካሳ ከፋይ አንተው ነህ አሉ። እንደው እግዚአብሔር ሲረዳኝ አገጩን አገኘሁት እንጂ ሰርኑ ላይ ብለው ኖሮ ብለው የመዘግነን ስሜት አሳዩ። ይሄኔ ቀድሜ የመጡት እንግዶችና እነ ዮናስ ግራ በመጋባት በስርቆት እርስ በርስ ይተያዩ ጀመር። እማማ ቅመም ተደግፈው ከተቀመጡበት ሶፋ ላይ ቀና ካሉ በኋላ መዳፋቸውን ጉልበታቸው ላይ አሳርፈው ወገባቸውን ቀጥ በማድረግ እናንተዬ እኔማ መጀመሪያ መቼ ሌባ መሰለኝ? ቆሻሻዬን ጥዬ ስገባም አይደል እንዴ እንደው ተኋላ ተከትሎ በሩን ልዘጋ ስለ እግሩን ሰንቅሮ በሩን ገፍቶ የገባው? ብቻ ውስጥ ገብቶ ፊቴ ድንቅር ሲል ደንግጬ ዋትዋት ስለው መልስም ሳይሰጠኝ ከቆመም ሳይቆጥረኝ እንደ መሐንዲስ በቆመበት ዙሪያውን በቤቱ ይቃኝ ገባ። እንደ ሰውም ሳይቆጥረኝ በሩን ሲዘጋው ገና ሳይጠጋኝ ሰውነቱ ይሁን እግሩ የሚሸተው አላውቅም በአንዴ ቤቱን አከረፈው። እኔም የዚህን ጊዜ ከእንግዲህ ምን እጠብቃለሁ? እኔ የሽብሩ ልጅ አላወቀኝም አልኩና ይሄ ፈሳም ብዬ እንደው ወዲያው የታየኝ ያ ጠረጴዛው ላይ ያለው የአበባ ማስቀመጫ ነው። አከባበዱን ብታዩት አለመሰበሩ። ይኸውማ ማነህ ልጄ? ዘላለም ናማ አምጣና ሳያቸው። ዘላለም በመነሳት ክሪስታል የአበባ ማስቀመጫውን ከምግብ ጠረጴዛው ላይ አንስቶ እሳቸው ባሉት በመስማማት አይነት እየተቀባበሉ አዎ በጣም ይከብዳል ሲያዩት አይመስልም ሲባባሉ እማማ ቅመም በመቀጠል ከዛማ ብቻዋን ይቻሮጊት ምን ታመጣለች ብሎ እንደ ራሱ ቤት ቆጥሮ እንደ ልቡ ሊዘርፈኝ ነበር ሆሆ በማለት ያችኑ ሳቃቸውን ሳቋት። እንግዲህ ታዲያ እሱ ሲንጎራደድ ልክ ጀርባውን ስቶ ሳያየኝ ቀስ ብዬ ይሄን የያዛችሁትን የአበባ ማስቀመጫ ነሳውና ጠጋ ብዬ ሚስተር ስለው በንቀት ዋት ብሎ ዞር አለ። እኔም አንዴን ካቀመስለው ኧረ እንደው ጉድ ነው እናንተዬ። በጣም በመገረም እንደ በፊቱ ሁሉ በመዳፋቸው ጉንጫቸውን ይዘው እንደውን የምለው ፈረንጅ እንዲህ ያለ ቦቅቧቃ መሆኑን በጭራሽ አላውቅም ነበር እኮ። ብቻ እንደ ይሄን የአበባ ማስቀመጫ አለ እጩ ላይ ሳሳርፍበት እንደ ዝንጀሮ ዋይ ብሎ ጮኸና ዞር ብሎ እንኳን ሲያየኝ ምን እንደመታውም ሳያውቅ እንዳይጥ በመስኮት ሾልኮ ወጣ። ይሄ ነጭ አይጥ የታባቱ የአርበኝነት ስሜት እየተሰማቸው እኔ የሽብሩ ልጅ አላወቀኝማ ሳያለማወቅ እማማ ቅመም ፎከሩ። እነ ዮናስ ምን ይበሉ በጣም ግራ ተጋቡ። ነገሩን ባሉ አሉ ሳይሆን በጊዜውና በወቅቱ ቦታው ላይ በነበሩበት ከዓይን እማኞች ነበር የሰሙት። አሁን ግን እማማ ቅመም የሚያወሩት የተገላቢጦች ስለሆነባቸው እየተያዩና እየተጎሻሸሙ ሳቅ እያፈናቸው ካስጨረሷቸው በኋላ አይ እንደው እውነቱን ነው ማማ እግዚአብሔር አውጥቶታል። ከሌባ ጉዳፍ የሚሰውር ነው። ለማንኛውም እንኳን ከጦስ አወጣሁት። ጦሰኛ ሌባ ጦስ ውስጥ አስገብቶት ነበር ብለው ነገ ጠዋት ተገናኝተው መድሮ ጋር እንደሚወስዷቸው ተቃጥረው ተለዩአቸው። ገና ከበር እንደወጡ ግን አፍነውት የቆዩትን ሳቅ ለቀቁት። ስለማማ ቅመም አስደናቂ አክትረስነት እየተሳሳቁና እየተነጋገሩም መንገዳቸውን ቀጠሉ። ዮናስ ዘላለምና በላይነህ መኪናቸውን ያቆሙበት ፉት ስክሪን ያደረሳቸው። ልክ ከዮናስ መኪና እንደወረዱ ዘላለም በላይነህን እሱና ጡሊ የሚያናግሩት ነገር እንዳለና ጡሊ ቤቱ እየጠበቃቸው እንደሆነ ነገረው። በላይነህ ፊቱን ቅጭም አድርጎ ምንድነው? ለምንድነው የምትፈልጉኝ? ምንድነው የምታናግሩኝ? የሚሉ ጥያቄዎችን አሽጎደጎደ። ዘላለም ነገሩን በማቃለል ለቁም ነገር እንደሚፈልጉትና ብዙ ጊዜ እንደማይወስድበት ቢያስረዳውም በላይነህ ግን እህቱ ለራት እየጠበቀችው እንደሆነና ከፈለጉ ነገ ሊያናግሩት እንደሚችሉ በመግለጽ ወደ መኪናው ለመግባት ተራመደ። ዘላለም ግማሽ ልቡ እዚያው ሊያዋርደው ፈልጎ ነበር። ደግሞ ብቻውን መሆኑና በዛ ላይ ጡሊ ምን ያህል ይህን ትዕይንት እንደሚፈልገው በማሰብ አመነታ። ዮናስ እነሱን እንዳወረደ ብዙም ሳይርቅ ብርሃኑ ደውሎ እየተርበተበተ ተናኝ የማታ ስራ ጠርቷት ወደ መስሪያ ቤት ልትሄድ ነው። ላስቀራት በሞክርም አልቻልኩም። የማደርገው ግራ ገባኝ አለው። ዮናስ መቼም ብርሃኑ ሆኖበት እንጂ
ሌላ ሰው ቢሆን አፍንጫውን ቢለው እንዴት በተደሰተ። በንዴት አንጀቱ እየጨሰ ብርሽ ምን አለ ሌላው ቢቀር ቀደም ብለህ ብትደውል ኖሮ መቼም የሆነ ዘዴ እንፈልግ ነበር። ነገ ጧት ልትረዳ አሁን በዚህ ባለቀ ሰዓት ስራ ልትሄድ ነው ትለኛለህ ሲለው ብርሃኑ በጎርናና ድምፁ ታዲያ እኔ ምን ማድረግ እችላለሁ? አሁን አይደል እንዴ የሆነች ነርስ ታማ ቀርታለች ሰው የለንም ብለው ይደውሉላት? ዮናስ ተስፋ በመቁረጥና በመበሳጨት እሺ በቃ መጣሁ። ለመሆኑ ስንት ሰዓት ነው የምትሄደው? አይ ትደርሳለህ፣ ገና ዩኒፎርሟን እየተኮሰች ነው። እሺ በቃ መጣሁ ብሎ ስልኩን ከዘጋ በኋላ በመደናገጥ የሚያደርገው ነገር ግራ ስለገባው ለዘላለም ደወለለት። ዘላለም በላይነህን መኪናው ድረስ ተከትሎ ቢለምነውም እንደሚቸኩልና ነገ ሊያናግሩት እንደሚችሉ በድጋሚ ነግሮት እዚያው ትቶት መኪናውን አስነስቶ ተፈተለከበት። ዘላለም እንደምንም ስሜቱን ተቆጣጥሮ ወደ መኪናው በመሄድ ስለሆነው ነገር ሊነግረው ለጡሊ ሊደውልለት ሲል ነበር ዮናስ የደወለለት። ዮናስ በንዴት የመኪናውን መሪ እየደበደበ ገና ዘላለም ሃሎ ሳይል የት ነህ ዘላለም? ወደ ቤት እየሄድክ ነው እንዴ? ኧረ እዛው ነኝ። ምን ነው ዮኒ ደህና አይደለህም እንዴ ሲለው ዮናስ መጣው ዘላለም እዛው ጠብቀኝ በቃ ብሎ መኪናውን አዙሮ ተመለሰ። ዘላለም ወይ ጉድ ደግሞ ምን ሆኖ ይሆን ብሎ በመገረም መጥቶ እስኪነግረው ቸኮለ። ዮናስ ብዙም ሳይቆይ አጠገቡ ደርሶ የተፈጠረውን ጉዳይ አስረዳው። ዘላለም ግራና ቀኝ ቢያወጣና ቢያወርድም መላ ማግኘት አልቻለም። ሁለቱም ግራ ተጋቡ። ዮናስ ተስፋ ቆርጦ በንዴት ከንፈሩን እያኘከ በቃ ዘላለም አሁን ሄደን ወደ ስራ ሳትወጣ እንንገራት፣ ሌላ ምን አማራጭ አለን አለ። ዘላለም ያልጠበቀውን ቃላት ከዮናስ አንደበት በመስማቱ ደንግጦ ቁርጠኛ በሆነ አነጋገር እንዴት አሁን በማታ ይሆናል? ስታለቅስ አድራ ነገም ስታለቅስ ተዋል ማለት ነው እንዴ ሲለው ዮናስም ያው እኮ ነው አድራ መታ ከሚነገራት አሁን ይሻላል። ሌሊቱን ሙሉ በስራ ደክማ ትንሽ እንኳን ሳትተኛ እናትሽ ሞቱ ብንላት አስበው። ስለዚህ አሁን ሄደን እንንገራት። ዘላለም አቅማማ። በዮናስ ሐሳብ ባይስማማም ጭንቅላቱን ዘመም አድርጎ እና አሁን እሷ ጋር እንሂድ ነው የምትለው ሲለው ሌላ የተሻለ ሐሳብ ካለ ቶሎ ንገረኝ አለ ዮናስ በጭንቀት እጆቹን እያወናጨፈ። ከዘላለም የሚቀርብ የተሻለ ሐሳብ አለመኖሩን ሲያውቅም በልና በዛው በእናንተ ቤት በኩል አልፈን ጡሊን ፒክ እናድርገውና እንሂድ። ወደ መኪናው ገብቶ ለዘላለም በሩን ከፈተለት። ለምን መኪናዬን አልይዝም ሲለው ዮናስ ባክዚቶ ሶስታችንም ምን ብለን እንደምንነግራት እየተነጋገርን በእኔ መኪና ብንሄድ ይሻላል። ጥሩ እሺ አለ ዘላለም የሚናገረው ጠፍቶት። መኪናው ውስጥ ከገባ በኋላ ዮናስ መኪናውን እያሽከረከረ ጊዜ ለመቆጠብ ለጡሊ ደወለ። እነ ዮናስ ወደ እማማ ቅመም ቤት ሲሄዱ ጡሊ በቀጥታ ያመራው ወደ ቤት ነው። የፖስታ ማስቀመጫውን አይት ሲያደርገው የተቀመጡ አዲስ መልእክቶች ነበሩበት። አወጣቸው። ጥቂት ቢሎችና አንድ ወፈር ያለ ፖስታ አገኘ። የፖስታውን አድራሻ ሲመለከት ለዘላለም ከሃኒ ይላል። ለሜሮን ለመደወል ስለቸኮለ ፖስታዎቹን በቁሙ ጠረጴዛው ላይ ወረወራቸው። ከሃኒ የተላከው ፖስታ ግን በደንብ ያልታሸገ ስለነበር በቁሙ ሲለቀው ከጠረጴዛው ላይ ተንሸራቶ ከሶፋው ጠርዝ ጋር ተጋጭቶ ሲወድቅ ፖስታው ይከፈታል። ጡሊ ፖስታውን ሲያነሳው የፎቶግራፍ ጫፍ ብቅ ብሎ ተመለከተ። ፖስታው ለሱ ያልተላከ ሆኖ በመክፈቱ ደንግጦ ኦ ሺት ካለ በኋላ ጠረጴዛው ላይ ያስቀመጠው። መልሶ ደግሞ ፎቶግራፉን የማየት ጉጉት አደረበት። ሌው ወይንስ አልየው በሚል ጥቂት ካመነታ በኋላ አንዱን ፎቶ ብቻ ከፖስታው አወጣው። ግራ የሚያጋባ ፎቶግራፍ ነበር። ሌላኛውንም ፎቶ አውጥቶ አየው። ሌላኛውንም እንደዚያው። ነገሩ አልገባ ስላለው ፖስታው ውስጥ ያሉትን ነገሮች በሙሉ ጠረጴዛው ላይ ዘረገፋቸው። በርካታ ሃኒ ከሆነ ልጅ ጋር የተነሳችው ፎቶግራፎችና አንድ ደብዳቤ። የሃኒን ደብዳቤ ሲያነበው ነገሩ ሁሉ ወለል ብሎ ተገለጠለት። ጭንቅላቱን ባንድ እጁ ይዞ ጉድ ነው፣ እኔማ ገና ሲያት እነዛን ሻርኮች ያስታወሰችኝ ያለ ምክንያት አልነበረም። እኔ እናገራለሁ አዳሚ ያልሰማ እያለች ገደል ትገባለች እያለ ቤቱ ውስጥ ወዲያ ወዲህ ተንጎራደደ። ደብዳቤውን እንደያዘም ሶፋ ላይ ቁጭ አለ። ጡሊ የተደበላለቀ ስሜት ውስጥ ገብቶ ነበር። በአንድ በኩል እኔ ቀድሜ ተናግሬ ነበር፣
በሚል ንዴት ተሰማው። እንደገናም ያንን አጭልግነት ሳያውቅ ገንዘቡን ሜዳ ላይ ሲከሰክስ ለቆየውና በባዶ የተስፋ ህልም ለተሞላው ዘላለም አዘነለት። ዘላለም ደብዳቤውንና ፎቶግራፉን ሲመለከት እንዴት ተስፋ እንደሚቆርጥና በሐዘን እንደሚቆራመት ከወዲሁ አሰበው። ፖስታውን አውቆ የከፈተው እንዳይመስል በመስጋት በጥንቃቄ መልሶ አሸገው። ዛሬ ፖስታውን ለዘላለም ቢሰጠው በጣም ስለሚረበሽ ነገ መርዶ ጋር ሊሄድ እንደማይችል ገመተ። ይህስ ራሱ ከመርዶ በምን ይለያል አለ። ጡሊ ለጓደኛው እያዘነ ፖስታውን መኪናው ውስጥ ካስቀመጠ በኋላ ወደ ቤቱ ተመልሶ ለሜሮን ደወለላት። ይሁን እንጂ ሙሉ ሁሉ በሃኒ ደብዳቤ በመሰረቁ ከቺኳ ጋር ብዙ ማውራት አልፈለገም። ትንሽ ካወሩ በኋላ እንዳመመው በመግለጽ ጠዋት እንደሚደውልላት ቃል ገብቶ ተለያት። በሃኒ ደብዳቤ የተነሳ ረስቶት የነበረው የበላይነህ ጉዳይ ታሰበው። ከፖስታው ንዴት ጋር ተቀላቅሎ ዘላለም በላይነህን ይዞት እስኪመጣና እስከሚያዋርደው ድረስ ትዕግስት አጥቶ ተቅበጠበጠ። በዚህ ሁኔታ ላይ ያለ ነበር ዮናስ የደወለው። ዮናስ ባጭሩ የተፈጠረውን ነገር አስረድቶት ወደሱ እየመጡ በመሆናቸው ውጭ እንዲጠብቃቸው ነግሮት ስልኩን ዘጋው። ሲደርሱ ጡሊ ቀድሞ ወጥቶ በር ላይ ቆሞ እግሩ በፋሻ ከተጠመጠመና ክራንች ከያዘ ወጣት ጋር እያወራ ነበር። እነሱን ሲያይ አብሮ ቆሞ የነበረውን ልጅ ጨብጦ ወደ መኪናው ገባ። ዮናስ ገና ጡሊ መኪና ውስጥ እንደገባ ማን ነው አብሮ የነበረው ታውቀዋለህ? አለው። ዘላለም ፈጠን ብሎ ይሄ ልግምተኛ እኛ ቢውልዲንግ ላይ አይደል እንዴ የሚኖረው? ስራ ላለመስራት ሲል አንዴ ተሰበርኩ አንዴ ቆሰልኩ እያለ እያሳበበ እያለ ንግግሩን ቢቀጥልም ዮናስ ግን አላዳመጠውም። ከመኪናው ውስጥ ፈጥኖ በመውጣት ናውጣ ጡሊ በእናትህ ክራንቹ እንዲሰጠኝ ለምንልኝ፣ ለምን እንደምፈልገው ከነገርኩት እምቢ አይልም እያለ ተንደርድሮ ወደ ልጁ ሄደ። ጡሊ ከመኪናው እየወጣ ተከተለው። በልቡ የዛሬው የዮናስ ድራማ ማለቂያ ናፍቆታል። ባለ ክራንቹ ልጅ ልክ በሩን ከፍቶ ወደ ውስጥ ሲገባ ተከትለውት በመግባት ዮናስ የጡሊ ጓደኛ መሆኑን በመግለጽ ከተዋወቀው በኋላ እንደምንም በዚህም በዚያም ብሎ ጉዳዩን በማስረዳት ክራንቹን እንዲያወሰው አሳመነው። ከዚያም ተከትለውት ልጁ ቤት ገብተው በተጨማሪ ፋሻም ጠይቆ የተቀበለውን ፋሻ እግሩ ላይ ጠምጥሞ ክራንቹን ነገ በጠዋት እንደሚመልስለት ቃል ገብቶ ተቀበለው። ዮናስ እንደተሰበረ ሆኖ ክራንቹን ተደፋፍሮ በዘላለምና በጡሊ አጃቢነት በፍጥነት ጉዞ ወደ እነተናኘ ቤት ሆነ። መንገድ ላይ ያሉ ዮናስ ለሊዲያ በመደወል የሆነውን ነገር ካስረዳት በኋላ በማስጠንቀቅ አንቺ ቤት የለሽም አሉ፣ ተጣልተን ሰናይት ቤት ነሽ። ስለዚህ ነው እንደዚህ እግሬን ተሰብሬ ብቻዬን እንዳልሆን ተናኝ ጋር የሚወስዱኝ። ይህን የምነግርሽ እንደው ድንገት ተናኝ ብትደውልልሽ ብዬ ነው ብሎ ሲያስረዳት ዝም ብላ አዳመጠችው። በሊዲያ አይምሮ የመጣው ግን እየነገራት ያለው የተፈጠረው ችግር ሳይሆን በጭራሽ ከዚህ የማይገናኝ ሐሳብ ነበር። አሃ አለችው። እኔንም ሳላውቀው ስንት ነገር እንደዚሁ አጃጅለኛል ማለት ነው። ለማንኛውም ለኔ ትልቅ ትምህርት ነው። ዮናስ በዛሬው ቀን ያውን በአሁኑ ሰዓት ከሊዲያ ጋር እንካ ሰላምታ የሚመላለስበት ፍላጎትም ሆነ ጊዜው ስላልነበረው በውስጡ በጣም እየተገረመ እሺ እንዳልሽ ትምህርቱን እንዳትረሹ፣ ብቻ ለማንኛውም ተናኘ ከደወለች መልስሽ እኔ እንዳልኩሽ ይሁን። ሊዲያ ወዲያው አነጋገሯን ለወጥ አድርጋ ስማ እኔ የምልህ እኔ መጥቼ እዛ ማደር የለብኝም እንዴ? እሺ እሱን እንግዲህ እኔ እዛ ደርሼ የኔን እግር መሰበር ልትነግርሽ ከደወለች ልትመጪ ትችያለሽ። ግን እሱም የሚሆነው ከስራ መቅረቷን ስናረጋግጥ ብቻ ነው። ስልኩን ዘግቶ አንዴ በረጅሙ ተነፈሰና ወደ ኋላው ለጠጥ አለ። ሁለት እጆቹን ከጭንቅላቱ ስር በማድረግ ተንተርሶ መቼም በዚህ 6 ቀን በማትሞላ ጊዜ ውስጥ የደረሰብኝ ነገር እድሜ ሙሉ ገጥሞኝ ያውቅ ሲል ምን ታደርገዋለህ አለ ዘላለም። ህይወት ራሷ በቅጽበታዊ ገጠመኝ የተሞላች አይደለች? እንኳን 6 ቀን አይደለም በሰከንድ ውስጥ ስንት ህይወትን የሚቀይር ነገር ይገጥማል። ለነገሩ መጸነስና መሞት የአንድ ሰከንድ ክስተት አይደል? እያለ ዮናስን ማጽናናት ያዘ። ጡሊን ጊዜ የዘላለም ፍልስፍና አልጥም ስላለው ምን ማለት ነው? መጸነስ የአንድ ሰከንድ ክስተት ነው? እንኳን ለማስረገዝ 1 ሰከንድ መርፌ ለመውጋት ይበቃል። አንዳንዴ አስበህ ተናገር ብሎ ጣልቃ ገባ። ዘላለም ጡሊ በምን አይነት መንገድ እሱ ያለውን እንደተረጎሙ ስለገባው ጭንቅላቱን እየነቀነቀ ፊቱን በሽሙጥ አስረዝሞ
በቃ ያንተ ጭንቅላት ከወጣ ገባ በስተቀር ሌላ ምንም ነገር አይገባውም ማለት ነው። እኔ ያልኩት ሴክስ ሲደረግ የወንዱ ስፐርም የሴቷን እንቁላል የሚሰብርበት ያቺን ሰከንድ ለማለት ነው እንጂ እንዳንተ የወጣ ገባውን ጉዳይ አይደለም። ጡሊ የዘላለም ዲስኩርስ ስለታከተው እንዴ እኔ እኮ እዛ የምትሰራበት ሉካንዳ ባዮሎጂ እንደሚያስተምሯቸው አላውቅም ነበር ሊለው ፈለገ። ወዲያው ግን ያኔ ጉደኛው ፖስታ ትዝ አለው። ዘላለም ገና ጉዱን ባያውቅም ጡሊ ያዘነለትና ሊናገር የነበረውን መልሶ አጣው። ዘላለምም ከጡሊ መልስ ሲያጣ በአሸናፊነት ስሜት አፍሽን አዘጋውሽ አይደል አለ አፉን በእጁ እያሻሸ። ዮናስ በጡሊ መልስ ያለ መስጠት በአንድ በኩል ሲገረም፣ በሌላ በኩል ደግሞ ጭቅጭቃቸውን በማቆማቸው ደስ ብሎታል። ሌላ ጊዜ ዮናስ እንደውም ራሱ የሆነ ነገር ፈጥሮ ነገር በማያያዝ ሁለቱ ሲጨቃጨቁና ሲበሻሸቁ መስማት ያዝናናው ነበር። ዛሬ ግን የእነሱ ጭቅጭቅ ከማዝናናቱ ይልቅ የባሰ ጭንቀቱን እያባባሰበት ስለነበረ እሱ ሳይናገር በራሳቸው ጊዜ በማቆማቸው ታንኪዩ ጋይስ አለ በልቡ። በዚህ መልኩ ሶስቱም ጸጥ ብለው የየራሳቸውን ሐሳብ ሲያስቡ ትንሽ እንዲሄዱ ተናኘ ቤት ደረሱ። ተናኘ ዩኒፎርሟን ለብሳ ራቷን እንደ ነገሩ ቀማመሰች። በኋላ ስራ ላይ እንቅልፍ እንዳያስቸግራት ወፍራም ቡና ፍልታ እየጠጣች ሳለ ነበር የበር ደወል የጠራው። ብርሃኑ ተነስቶ በሩን ከፈተ። ዮናስ ክራንች ይዞ እግሩ በፋሻ ተጠምጥሞ በዘላለምና በጡሊ ታጅቦ ወደ ውስጥ ሲገባ ተናኘ ገና ስታየው በድንጋጤ በእጇ ያዘችውን የምትጠጣውን የቡና ስኒ በቁሟ ምንጣፉ ላይ ለቀቀችው። ወይኔ ዮንዬ ምንድነው? ወይኔ ዮንዬ ብላ እየጮኸች ወደሱ ተጠጋች። በፋሻ የተጠቀለለውን እግሩን ጎንበስ ብላ ያየች። ምንድነው? ምን ሆነህ ነው ዮኒ? አለች አንዴ ጡሌን አንዴ ዘላለምን እያየች። ምን ሆኖ ነው? ንገሩኝ እንጂ ምንድነው? ስትል ዮናስ በጣም እንዳስደነገጣት ስለገባው እሷን ለማጽናናት ነገሩን አቅልሎ በፈገግታ መልክ እየሳቀ አረ ቀላል ነገር ነው ተናኘ። እንዴ እንደዚህ አትደንግጪ። እነ ዘላለም ቤት ሄጄ ደረጃውን ስወርድ ሳላውቅ የደረጃውን ጠርዝ ረገጥኩትና እታች መታጠፊያው ጋር ጥፍ አለ። አሁን ከሆስፒታል ነው የምመጣው። ስብራት የለውም ያው እብጠቱ ነው እንጂ። ብርሃኑ የሚያየው ነገር ሁሉ አልገባ ብሎት እንዴ አለ በዛ በወፍራም ድምፁ። እጁን አጣምሮ እንደቆመ ዮናስን በግርምት እያየው እኔ አሁን ከአንድ ሰዓት በፊት ስደውልልህ በደን አይደል እንዲያናገርከኝ? አሁን ባሁን እንደው እኮ የሚገርም ነው። አልገባኝም። ዮናስ ዋነኛውን ማድረግ የነበረበትን ነገር ሳያደርግ በመርሳቱ ራሱን ወቀሰ። ለብርሃኑ ደውሎ ይህን ሐሳብ እንዳሰበና ሲመጣ እንዳይደነግጥ ባለመናገሩ እየጸጸተው ምን ታረጋዋለህ? አያድርስ ነው እንጂ ካመጣው ለግሮ ለምታ ምን ጊዜ ይፈጃል ብለህ ነው? ዘላለም ቶሎ ብሎ ተናኘ ሳታየው ወደ ብርሃኑ ጆሮ ጠጋ በማለት አፉን በእጁ አፍኖ እንዴ ብርሽ ምን ሆነህ ነው? አውቀን እኮ ነው ተናኘን ለማስቀረት ብለን ነው ሲለው፣ ብርሃኑም ምንም እንኳን ዘላለም ያለውን ቢሰማም አሁንም ሙሉ ለሙሉ አልገባውም ነበር። ልክ እንደ ዘላለም እሱም አፉን በእጁ አፈን አድርጎ ቆይ እንዴት አሁን የምትለኝ ምንም ሳይሆን ነው ማለት ነው እግሩን እንዲህ በፋሻ የጠመጠመው ብሎ ጠየቀው። ዘላለም በብርሃኑ የዋህነት እየተገረመ አንገቱን በአዎንታ በመነቅነቅ አረጋገጠለት። የዚህ ጊዜ ብርሃኑ ሙሉ ለሙሉ ነገሩ ይገባውና የትዕይንቱ ተካፋይ በመሆን ልክ አሁን እንደሰማ እንደ አዲስ በማዳነቅ ወይ ጉድ እንደ ይገርማል። እግዜር አውጥተዋል እኮ። እንዴት ነው አሁን? እኔ እኮ እንደው አንዳንዴ ለመሰበር እውነታችሁን ነው ምን ጊዜ ይጠይቃል። ተናኘ መቼም እናቷ ወይም እህቷ በጣም ታመው ቢሆን ኖሮ በተለይ በብርሃኑ ቅስፈታዊ መለዋወጥና መቀባጠር ወዲያው መጥፎ ነገር መጠርጠሩ አይቀርም ነበር። አሁን ግን ስለ ቤተሰቦቿ የሰማችው ምንም ነገር ባለመኖሩና ሐሳቧ ሁሉ ፋሻ በተጠመጠመው የዮናስ እግር ላይ በመሆኑ የሱ መቀባጠር ልብ አላለችም። እነ ዘላለምም በድጋሚ ሆስፒታል ወስደውት እንደነበርና ስብራት እንደሌለው ካረጋገጡላት በኋላ በመረጋጋት ለመሆኑ ሊዲያ የት ሆና ነው ስትል ዮናስን በጥርጣሬ አይን እያየች ጠየቀችው። ዮናስም በጣም እንደተበሳጨ በመምሰል ፊቱን አጨፍግጎ ባክሽ ተናኘ የሷን ነገር አታንሹ እንደው አሁንስ ሲል ተናኘ ጥርጣሬዋ ልክ መሆኑን በሚያሳይ አይነት አረ እንደው አሁንስ እናንተ ምን ይሻላችኋል? እንደው መቼ ነው የምታድጉት?
መቼም መቻቻል የሚባለውን ነገር ቃሉንም የምታውቁት አይመስለኝም። እንዴ የሚገርም እኮ ነው ካለች በኋላ በላውን የት ነው ያለችው ልደውልላት ብላ ሞባይሏን አወጣች። ዘላለም ምን መሰለሽ ተናኚ፣ ለነገሩኛም ብንሆን ዮኒ የፈለገውን ይበል ብለን ሊዲያ ጋር ደውለን እቤት ልንወስደው ነበር። ግን ዶክተሩ ለሊት እግሩ እያበጠ ሊሄድ ስለሚችል በበረዶ መታሸት አለበት ስላለን፣ ለዚህ ደግሞ ያው አንቺ ባለሙያ ስለሆንሽ አንቺ ትሻያለሽ በማለት ነው እዚህ ያመጣ ነው እንጂ እኛስ ጋር ልንወስደው እንችላል ነበር። ውይ አፈር በበላሁት። እኔ መች እንደሱ አሰብኩት። አይገርምም? ኧረ ጥሩ አደረጋችሁ። አሁን እጥቼስ ቢሆን ኖሮ ልክ ስራ ልወጣ ስል እኮ ነው የደረሳችሁት። ያውም ያለ ተራዬ እኮ ነው፣ ሰው ቀርቷል ተተኪልን ብለውኝ። ኧረ በሉ በሉ እንኳን አስታወሳችሁኝ፣ ደውዬ ልንገራቸው። እዚያው መስሪያ ቤቷ ደውላ ድንገተኛ ነገር እንዳጋጠማትና ስራ መምጣት እንደማትችል ተናገረች። እነ ዮናስ ሴራቸው ተሳክቶ ተናኘን ከስራ በማስቀረታቸው በፈገግታ እርስ በርሳቸው ተያዩ። በኋላ ተናኘ ተረጋግታ ሊዲያ ጋር በመደወል ዮናስ ትንሽ እግሩን ልም እንዳለውና እሷ ጋር እንደሆነ እንዳታስደነግጣት ቀለል አድርጋ ነገረቻት። መኝታ ቤት ገብታም ዩኒፎርሟን አውልቃ የቤት ልብሷን በመቀየር የሚፈልጉትን የሚበሉትንና የሚጠጡትን አቀረበችላቸው። ትንሽ እንደቆዩ ዘላለምና ጡሊ ስለመሸባቸው ወደ ቤታቸው ተመለሱ። መንገድ ላይ እየሄዱ የዮናስን ፈጣን አይምሮ በማድነቅ እያወሩ እያለ ጡሊ የበላይነህ ነገር ትዝ ብሎት እንዴ አልነገርከኝም እኮ ቅድም እኔ ስጠብቃችሁ እኮ ይዘው ትመጣለህ ብዬ። ለመሆኑ ልናናግርህ እንፈልጋለን አላልከው? እሱማ ዮናስ ልክ እንዳወረደን እኔና ጡሊ ልናናግርህ እንፈልጋለን ስለው የሆነ ነገር ጠርጥሯል መሰለኝ። እህቴ ቤት ለራት እየጠበቀች ነው፣ ነገ ከፈለጋችሁ ልታናግሩኝ ትችላላችሁ ብሎ እኮ ሄደ ሲለው ጡሊም የሆነ ነገር ጠርጥሯል ስትል ምናልባት እሱ ሞባይል ላይ የቀዳውን ዲሌት ማድረጌን አውቆ ይሆን እንዴ ይለዋል። ዘላለም የጡሊን ግምት በማጣጣል እሱማ ቢሆን ኖሮ ዛሬም ባልመጣ ነበር። እንደው ካነጋገሬና በዚህ ላይ ደግሞ ደጋግሜ እኔና ጡሊ ልናናግርህ እንፈልጋለን ስለው አዲስ ነገር ስለሆነበት ግራ ገብቶት ለማሰቢያ ጊዜ ለማግኘት ይመስለኛል። ለማንኛውም ነገ አልተነቃብኝም ብሎ ለቅሶ ሲመጣ እናገኘዋለን አይደል? የት አባቱ ያመልጣል ሲለው ጡሊ በመቆጨት እኔማ ተዘጋጅቼለት ነበር፣ ዛሬ አጋጣሚው ነው እንጂ ሲል ዘላለም ፊቱን አጨማዶ ስቅጥጥ እያለው መቼም እንደዚህ አይነት ጉድ ሰምቼ አላውቅም። ምን አይነት አረመኔ ነው! የጓደኛው ሚስት በመፈለግ አምኖ የኖረውን ሚስጥሩን ቀርቶ በማጣላት የራሱ ለማድረግ የሚሞክር ምን አይነት ርኩስ ሰው ነው! ነገርኳችሁ እኮ እሱ አዲስ አይደለም፣ የለመደው ነው። ሰው እኮ መቼም ከተፈላለገ ማስጣል አይቻልም። ግን የሱ እኮ እንደዚህ የሚፋቀሩትን ያውም ሊዲያና ዮኒን በዚህ በረቀቀ በማይታሰብ መንገድ አጣልቶ ሊዲን የራሱ ለማድረግ የሚጥር አረመኔ። ዘላለም ወዲያው ፊቱን ኮስተር አድርጎ ጡሊን እያየው ምን ለማለት ነው የፈለከው? ከጓደኛ ሚስት ጋር ሲጀመር እንዴት ነው የምትፈላለገው? አይ ማለት ያው ሁለቱ ማለትም ባልና ሚስት ፍቅር ከሌላቸው ወይም ደግሞ ከተጣሉ በማለት ነው። ለዚህ ደግሞ መቼም ቅርበት ይወስነዋል አለ ጡሊ። ዘላለም በመገረም ፍቅር ከሌላቸው አንተ ታፈቅራታለህ ማለት ነው? ይሄም ትልቅ እርዳታ እኮ ነው እያለ አሽሟጠጠበት። ጡሊ በልቡ አላወክ የራስህን ጉድ ተፋቅረ ሞታል እያለ እንዴ አንተ ደግሞ እኔ አረጋለሁ አይደለም እኮ የምልህ፣ ያው ግን እንደዚህ አይነት ነገር ሊኖር ይችላል ማለቴ ነው ሲለው ዘላለም አሁንም በማሾፍ አይነት ኧረ አንተ ምን በወጣህ አንተ መቼ ታደርጋለህ አለው። ይህን ሲለው ጡሊ ድንገት ሜሮን ትዝ ስላለችው ነግበኔ በሚል ስሜት የተናገረውን ለማስተባበል እኔ መቼም ሰው በሐሪፍነቱ የፈለገውን ያድርግ፣ ግን ሁለት የሚፋቀሩ ሰዎችን ጓደኛ መስሎ ቀርቦ ወሬ በማመላለስ ሚስጥር በማውጣት አጣልቶ ለመጥበስ ከመሞከር የከፋ ነገር ያለ አይመስለኝም አለ እየዘገነነው። ዘላለም እንደገና ጡሊን ዞር ብሎ አየውና በፊት ባልከው ባልስማማም አሁን ባልከው ነገር በጣም እስማማለሁ። ከምንም በላይ ሰው ተጨንቆ ያውም የራስ ጓደኛ አምኖ ሚስጥሩን ሲነግርህ መፍትሄ እንደመፈለግና እንደመርዳት በነገርከው ሚስጥር መልሶ ራስን ሲያጠፋህ ኧረ እንደው ተው፣ በጣም ይገርማል። ጡሊ በተናገረው ዘላለም በመስማማቱ ሞራል ስላገኘ በስሜታዊ አነጋገር ድምጹን ጮክ አድርጎ ገገማ ጨካኝ ነዋ። አሪፍ ሰው እኮ ቢሆን ኖሮ በጓደኛው ወይም በሌላ ኪሳራ ሳይሆን በራሱ ፋስትነት ነው የሚፈልገውን የሚያገኘው ሲለው ዘላለምን በማሽሟጠጥ አሃ እንዳንተ አይነት አሪፍ ማለትህ ነው። ጡሊ ለመናገር የፈለገውን ዘላለም ስላልተረዳለት በመናደድ
አንተ የኔ ነገር መች ሲዋጥልህ ነው ድሮውንስ ሲለው ዘላለም እንዴ ሲጀመር ሳፌ ሳስገባው አይደል እንኳን ልውጣው። ጡሊ በልቡ ግድ የለም ነገ ያንተ ሀኒ የሰራችውን ጉድ ስታውቅ ይዋጥልሃል አለ። እንዲሁ እንደተጨቃጨቁ ቤታቸው ደረሱ። እነ ዮናስም እነ ጡሊ ከወጡ በኋላ ትንሽ ቆይተው ወደ መኝታቸው ገቡ። ዮናስ ለወጉ ያህል አልጋ ላይ ቢወጣም ሰሞኑን ያጋጠመውን በተለይ የዛሬዋን ታምረኛ ቀን እያሰበ እንቅልፍ አልወስዳለው። በህልሙም በውኑም ያልጠበቀው የሶፊ ወንድሙ ልጅ ሆና መገኘት፣ እንደገናም ጠዋት ሲነጋ ተናኘ እናቷንና የእህቷን ድንገተኛ ሞት ስትሰማ ልትሆን የምትችለውን እያሰላሰለ እንቅልፍ ከየት ይምጣለት። አልፎ አልፎ ብቻ ሸለብ ሲያደርገው እንደገናም ደግሞ ሲነቃ አጠገቡ ሊዲያ የሰላም እንቅልፍ ስታንቀላፋ ሲያያት መልሶ ሐሳቡን ወደ ሶፊ በመውሰድ ሊዲያ ሶፊ ዘመዱ ሆና መገኘቷን ሲነግራት ምን ልትሆን እንደምትችል ሲያስበው እየጨነቀው ደፍሮስ ማን ይነግራት ይሆን እያለ ይህንኑ ሲያወጣ ሲያወርድ አንዳንዴም እውነት አልመስል ሲለው እንደገናም በአንድ በኩል ሶፊ ወንድሙ ልጅ ሆና በመገኘቷ ሲያስደስተው በሌላ በኩል ደግሞ ስለተናኘም የነገው ልብ ሰባሪ ሐዘን እያሰበ ሲያዝን እንደምንም ሊነጋጋ ሲል ትንሽ ካሸለበው በኋላ አይነገ የለም ቅዳሜ መጣ። ከሁሉም ቀድሞ በመነሳት ሊዲያን ቀስቅሶ ቁርስ እንድታዘጋጅ ነገራት። ቅዳሜ ብርሃኑም እንደ ዮናስ እንቅልፍ ወሰድ መለስ እያደረገው ሲጨነቅ አድሮ መንጋቱን ሲጠባበቅ ነበር። እሱም ቀስ ብሎ ከተነሳ በኋላ ሶስቱም እየተንሾካሾኩ መርዶውን ከመንገራቸው በፊት ቁርስ መብላት እንዳለባት በመስማማት ቁርስ አዘጋጅተው ቀሰቀሷት። ተናኘ በጠዋት ተነስታ ቁርስ አዘጋጅቻለሁ ብላ ሊዲያ ስትቀሰቅሳት በጣም ተገርማ ሊዲዬ ዛሬ እንዴት ነው ሴትነቱ እያለች አንዳችም ጥርጣሬ ሳይገባት ተነስታ ታጠበች። ቁርስ ካለቀ በኋላ ዮናስ በፕላናቸው መሰረት ውጭ ላሉት ለነዘላለም ልቡ እየተረበሸ በመደወል አሁን መግባት እንደሚችሉ ነገራቸው። በሩ አቅራቢያ ሆነው የዮናስን ስልክ ሲጠባበቁ ከነበሩት ውስጥ ጡሊ፣ ዘላለም፣ በላይነህ፣ መዓዛ፣ ሰናይትና ሌሎችም እነተናኘ ከሚቀርቧቸው ሰዎች እማማ ቅመምን ፊት በማስቀደም ወደ በሩ አመሩ። ደርሰው መጥሪያውን ሲደውሉ ማን ነው ደግሞ በዚህ ሰዓት መጥሪያ የሚጠራው ብላ ተናኘ ለመክፈት ወደ በሩ ስትሄድ ሊዲያ እየተደናበረች ቀድማት ከፈተችላቸው። በዚህን ጊዜ ዮናስና ብርሃኑ ተናኘን ከግራና ከቀኝ ሆነው ግጥም አድርገው ክንድና ክንዷን ሲይዙ በዛ ቅጽበት በሩ ተከፍቶ እማማ ቅመም አዘቅዝቀው ሌሎች ሴቶች ጥቁር ሻርፕ አድርገው ገቡ። ገና ገብተው ተናኘንና ዮናስ ይዟትና ፊቷ ላይ ያለውን የድንጋጤ ሁኔታ ሲያዩ ራሳቸውን መቆጣጠር አቅቷቸው እንባቸው ቀደማቸው። ወዲያው እማማ ቅመም ወደ ተናኘ በመጠጋትና እጃቸውን ወደ ላይ በማንሳት መዳፋቸውን እያርገበገቡ እንግዲህ አመጣብሽን ቻዩ የኔ ልጅ እናትሽም እህትሽም በድንገት አርፈዋል እርምሽን አውጪ በማለት ለቅሷቸውን አስነኩት። ተናኘ ገና እነ ብርሃኑ ሲይዟትና በሩ ተከፍቶና እማማ ቅመምን ስታይ የሆነ ነገር ከውስጧ ውልቅ ሲል ተሰምቷት መብረቅ እንደመታው ድርቅ ብላ አይኗን አፍጣ ታያቸው ነበር። እማማ ቅመም እናትና እህትሽ በድንገት አርፈዋል ሲሏት የሆነ አስቀያሚ ቅዠት ውስጥ ያለች መስሏት ለመንቃት እየተወራጨች እጆቿን ነፃ ለማድረግ ትታገል ጀመር። በመሃልም ልቀቁኝ እያለች ስትጮህ ጩኸቷና ትግሏ እየባሰ ሲሄድ ብርሃኑና ዮናስ ደጋግመው ስሟን በመጥራት እንድትበረታ ሲማጸኗት ተናኘ ከቅዠቷ ወጥታ ፊቷ አፍጦ የመጣውን እውነታ መጋፈጥ ግድ ሆነባት። ለመርዶ የመጡት ሁሉ የተናኘን አለቃቀስና ሮሮ ከፊቷና ከሁኔታዋ በማየት ምን ያህል ልቧ በሐዘን እንደደማ በመረዳታቸው እንኳን ሴቶቹ ወንዶቹም ሳይቀሩ እንባቸውን መቆጣጠር አቃታቸው። ሁሉም አንገቱን አቀርቅሮ ማንባት ሆነ። ተናኘ ከሰዓታት ለቅሶ በኋላ ተረጋግታ ብትቀመጥም በጭራሽ መጽናናት አቅቷት ከጧት የጀመረች ድምጿ እስኪዘጋ ለቅሶ ድራሽ በመጣ ቁጥር ማልቀሷን ቀጠለች። እነ ብርሃኑም ሆነ የመጡት ለቀስተኞች ቢለምኗትም ተናኘን ከለቅሷ ማስቆም የማይቻል ቢሆንባቸው በቃ ይውጣላት ብለው ተዋት። ከሰዓት በኋላ የተናኘ ለቅሶ ትንሽ ጋብ እያለ ሲሄድ ጡሊ ፖስታውን ለዘላለም ለመስጠት ወሰነ። ከመስጠቱ በፊት ግን ስለ ሁኔታው ለዮናስ ሊነግረው ፈለገ። ቢሆንም ቢነግረው ደግሞ ፖስታውን አውቆ የከፈተው መስሎት እንዳይጮህበት ስለሰጋ ራሱ ዘላለምን ወደ ጓዳ በመጥራት
ሶሪ ዘላለም፣ ትናንትና ማታ ሳልሰጥ ረስቼው መኝታ ቤት አስቀምጬው በማለት ፖስታውን ሰጠው። ዘላለም ከጡል እጅ ላይ ፖስታውን መንጭቆ በመውሰድ የአንተ ቺኮች ነገር ቢሆን ኖሮ አትረሳውም ነበር አለ ፖስታውን ሳይከፍተው በማደሩ ተናዶ። ለመሆኑ መጀመሪያውኑ ሳሎን ጠረጴዛ ላይ ታርገውም ነበር? ምን መኝታ ቤት መውሰድ አስፈለገህ? ብሎ ተበሳጨበት። ዘላለም ለመክፈት ቸኩሎ ከቤት በመውጣት ወደ ጓሮ እየሄደ ያለ ድንገት ሐሳቡን በመቀየር ፖስታውን በጥንቃቄ ደረት ኪስ ውስጥ እየከተተ ይህንንማ በጥፌ የምከፍተው አይደለም፣ በኋላ ቤት ሄጄ አልጌ ላይ ጋደም ብዬ ከፍቼ ነው የሀንዬን ፎቶዎች የማየው በሚል መንፈስ ይወስንና ተመልሶ ወደ ውስጥ ገብቶ ተቀመጠ። ዘላለም ተመልሶ ይግባ እንጂ ሀኒ ፖስታ ውስጥ ሆና ዘልዬ ምን ነው እንዲጨከንክ? እኔ በሆን ኖሮ አያስችለኝም ነበር። የፈለገው ቦታ በሆን ፎቶ በእጄ ገብቶ ከፍቼ ሳላየው አልናፈኩም ማለት ነው እያለች በሞልቃቃ አነጋገሯ ስታዘው ተሰማው። ፖስታው ያለበት የደረት ኪሱ አካባቢም ያሳክከው ጀመር። በዚህን ጊዜ ምንም ሳያመነታ ተመልሶ ወጥቶ ወደ ጓሮ ዞር በማለት ያንን ፖስታ ከፈተው። ይሁን እንጂ ፖስታው ውስጥ ከነበሩት ፎቶዎች መካከል ገና የመጀመሪያውን ሲያይ በሚያየው ነገር ግራ ተጋባ። ፎቶው ላይ ያለችው በእርግጥም ሀኒ ነች። ነገር ግን አብሯት ፎቶው ላይ ያለውን የጓደኛውን ፎቶ ሲያይና አነሳሳቸውንም ሲመለከት የሆነ የማይመች ስሜት በላዩ ላይ ተከለሰበት። ቢሆንም ሁሉንም ፎቶግራፎች መመልከት ነበረበት። ሌሎቹን ፎቶዎች ተራ በተራ ያያቸው። አሁን እንደማጥወልወል አለው። ምራቁ ሳይቀር ጎመዘዘው። በተለይ አንደኛው ፎቶ ሀኒ በሁለት እጆቿ እሱ ያስተዋወቃትን የራሱን ጓደኛ አንገት እቅፍ አድርጋ ይዛ የታችኛውን ከንፈሩን በጥርሷ እንደመንከስ ነገር በመያዝ ሲሳሳቁና ከጎናቸውም መጠጥ በእጇ ያዘች ሞቅ ያላት አይነት ነገር ልጅ ትታያለች። ዘላለም ይሄኛውን ፎቶ ሲያይ ሁለንተናው ታመመ። ነገሩም ግልጽ አልሆንልህ አለው። እሱን የፈለገችው ለምንድን ነው? ሌላ ስንት ሰው ያለ ከራሱ ጓደኛ ማቴዎስ ጋር ስትማግጥ የተነሳችውን ፎቶ ለምን መላክስ አስፈለጋት? ደሞስ ምን በደልኳት? ለሷ ከማሰብና ከመጨነቅ በስተቀር ምን አደረኳት? ከንፈሩ፣ እጁ፣ ሰውነቱ ሁሉ በንዴት እየተንቀጠቀጠ ጉልበቱም ስለከዳው እዛው የቆመበት ቦታ የሆነች ጠርዝ ነገር ላይ ቁጭ አለ። ከዚያም ፎቶ ጋር አብራ የላከችውን ደብዳቤ በማውጣት ምክንያቱን ለማወቅ እጇ ሊዝ ብሎት እየተንቀጠቀጠም ቢሆን አነበበው። ሃይ ራሄልዬ፣ እንዴት ነሽ? የሄድሽበት ሀገርስ ተስማማሽ ወይ? ራሄልዬ፣ ብታይ እንዴት ሚስ እንዳደረግኩሽ። ሌላው ይኸውልሽ፣ ባለፈው ያንቺ መሸኛ ፓርቲ ላይ ከተዋወቅኩት ልጅ ጋር እንደወጣው ማቲ ሰምቶ እብድ ሆኖ ነበር። እኔ ግን ሽምጥጥ አድርጌ ካድኩት። አሁን ግን አምኖኝ አብረን ነን። በተረፈ ያው የአውስትራሊያው ዘላለም ፕሮሰስ እያለቀ ነው እና ከትንሽ ጊዜ በኋላ ትመጫለሽ እያለኝ ነው። እኔ ግን ትንሽ ከማቲ ጋር አብሬ ብቆይ ደስ ይለኛል። እዛ ድብርት ነው አሉ። ነገር ግን ያው እዚህ ምን አደርጋለሁ? ስራ የለ ምን የለ። እዛው ሄጄ መደበር ነው የሚሻለው። አትሊስት ስራ ምናምን ይኖራል። ሲሄድ ግን የማቲን ነገር እንዴት እንደማደርግ አላውቅም። እንዴት ለምጄዋለሁ መሰለሽ? ዘላለም መጀመሪያ ሲያነባው ጭራሽ ግራ ገባው። ደግሞ ደጋግሞ ካነበበው በኋላ ግን ነገሮች ሁሉ ግልጽ እየሆኑለት መጡ። ሀኒ ግን አስባ ያደረገችው አልነበረም። በህይወቷ የፈጸመችው ትልቅ ስህተት ነው። ሀኒ ለዘላለም ቃል በገባችው መሰረት ፎቶ ልትልክለት ትነሳለች። እንግዲህ ግረ መንገዷንም በቅርብ ወደ አረብ ሀገር ለሄደችው ጓደኛዋ መሸኛዋ ዕለት አብረው የተነሱትን ፎቶዎች ለመላክ አስባ ለሁለቱም ፖስታና ቴምብር ትገዛለች። በቅርብ ካሳጠበቻቸው ፎቶዎች መካከል ለብቻዋ የተነሳችው መርጣ ተባባሪ ደብዳቤ ትጽፍና በደብዳቤው መደምደሚያ ላይም እሱንና እሷን ማንም ሊነጥላቸው የማይችል ከሰማይ የተሰሩ ጣምራዎች መሆናቸውን አረጋግጣለች። ምን ያህል እንደናፈቃት ገልጻ ሊፕስቲክ ከንፈሮቿን ቀብታ ደብዳቤው ግርጌ በከንፈሯ ማህተም አተማ ነበር። ፎቶዎቹ መርጣ ከጻፈችው ደብዳቤ ጎን ቁጭ ካደረገች በኋላ እንደዚሁ ካሳጠበቻቸው ፎቶዎች መሃል እሷና አጽናኙ ወይም ማቲ ከጓደኛዋ ራሄል ጋር ያሉበትን ፎቶዎች በመምረጥ ሸኝ ደብዳቤ ጽፋ አስቀመጠች። በመሃል ላይ አጽናኙ ደውሎላት ትንሽ የፍቅር ወሬ ካወሩ በኋላ የዚያን ዕለት በለስ ስለቀናው ዛሬ እኔ ነኝ የምጋብዝሽ፣ ሙሉ ግብዣ ነው፣ ብቻ አንቺ ቶሎ ነይ ሲላት ቀልቧ ጠፍቶ ለመሄድ ተጣደፈች። ለዘላለም ያዘጋጀችውን ደብዳቤና ፎቶ
የጓደኛዋን የራሄልን አድራሻ በጻፈችበት ፖስታ ውስጥ መክተቷንና ለራሄል ልትልክ ያዘጋጀችውን ፎቶና ደብዳቤ ደግሞ የዘላለም አድራሻ የተጻፈበት ፖስታ ውስጥ ማስገባቷን እንኳን ልብ አላደረገችውም። ብቻ ልብሷን በጥፊያ ቀያይራ ፖስታዎቹን አሽጋ እግረ መንገዷን በመላክ አጽናኙ ማቲ ጋር ሄደች። በዚህ መልኩ ነበር ድንገተኛው ቦምብ ዘላለም ላይ ያረፈው። ዘላለም ወደ ጓሮ ሄዶ መቆየቱ ጡሊን አሳሰበው። ዘላለም እሱን ተከትሎ መምጣቱን እንዳይጠረጠር የውሸት ሞባይል የሚያወራ አስመስሎ ብቻውን እየለፈለፈ ወደ ጓሮ ሄደ። ዘላለም ልክ ጡሊን ሲያይ ከተቀመጠበት በፍጥነት ብድግ ብሎ ፎቶና ደብዳቤውን ፖስታ ውስጥ መልሶ ኪሱ ከከተተ በኋላ ጡሊን ሳያናግረው ወደ ውስጥ ገባ። ጡሊ የዘላለምን ሁኔታ ሲያይ በውስጡ በጣም አዘነለት። በተለይ ፊቱ ባንድ ያመድ መስሎ አይኑ ከምን ጊዜውም በላይ ፈጦ ሲያየው እንዴት ሊያጽናናው እንደሚችል ግራ ገባው። ጡሊ በእርግጠኝነት ዘላለም ይህንን ነገር ለማንም እንደማይናገር ያውቃል። ለዮናስ አሁን እንዳይነግረው፣ ዮናስ ከሰማ ዘላለምን ማናገሩ አይቀርም። እንዴት አወክ ቢለው ጡሊ ነግሮኝ ይለዋል። ጡሊ በምን አወቀ ቢለው ፖስታውን ከፍቶ ሊሆን ይችላል። ሊታወቅበት ሆነ። ጡሊ ነገሩን እያወጣ እያወረደ መወሰን አቅቶት ዘላለምን ተከትሎ ወደ ቤት ውስጥ ተመለሰ። ዘላለም ውስጥ ገብቶ ከዮናስ ጎን ባዶ ወንበር ላይ አፉን በእጁ ሸፍኖ ተቀምጧል። ከንፈሩን በጥርሱ እያኘከ እልህና ንዴት ሁሉም ባንድ ላይ ተባብረው ውስጡን ያኝኩት ጀመር። በተለይ ካላጣችው ወንድ ከጓደኛው ጋር መሆኑ፣ ጓደኛውም ሀገር በሞላ ሴት መርጦ የሱን ሃኒማ ማገጡ ኮመዘዘው። ከዛም በላይ ገንዘብ ላክ ሲባል በየጊዜው መላኩ አንገበገበው። እነሱ ባለፉበት ገንዘብ ሲዝናኑ ሲጨሱ፣ እሱ ለራሱ እየሰሰተ እሷን ለማስደሰት የሚልከው ገንዘብ ታወሰው። ይህንን ሲያስብማ ተሰምቶትና አይቶት የማያውቀው ጥላቻ ውስጡን ሞልቶት እንዴት ሊበቀላቸው እንደሚችል ማውጠንጠን ያዘ። ቢያስብም ቢያወጣም ቢያወርድም ግን ለበቀል የሚሆን ዘዴ ማግኘት አልቻለም። እሱ ያለው እዚህ፣ እነሱ ያሉት ከባህር ማዶ። ከየት አግኝቷቸው እንዴትስ ደርሶባቸው ነው የሚበቀላቸው? ወይ እዚህ ሀገር ሌላ ሴት ንዴቱና ብስጭቱን የምታስረሳው እንዳያገኝ እንኳን በአንድ ቀን ቀርቶ በአንድ ዓመትም እንደዚህ አይነት ሴት ለማግኘት የማይቻልበት አስጠቂ ሀገር ነው ያለው። ሁለንተናው በብስጭትና በንዴት ሲታመስ ድንገት ለቅሶ ልደርስ የመጣች የተናኘ ጓደኛ እያለቀሰች ስትገባ ከነበረበት ትርምስምስ ያለ ሐሳብና ብስጭት አባነነችው። እንግዳዋን ተከትላ ተናኝን ማብራት ስታለቅስ ዘላለም ሳያውቀው ብሶቱ ከውስጥ የእንባውን ቧንቧ ከፍቶበት እንባው በጉንጮቹ መፍሰስ ጀመሩ። ብዙዎቹ ቤት ውስጥ የነበሩት ሰዎች እነ ተናኝ ሲያለቅሱ አንገታቸውን አቀርቅረው ስለነበር የዘላለምን ማንባት ከጡሊ በስተቀር ልብ ያለው አልነበረም። ጡሊ በተፈጠረው ሁኔታ ከልቡ ለዘላለም ቢያዝንም በሃኒ ስራ በጣም ቢናደድም አሁን ግን ዘላለም ሲያለቅስ ሲያየው ከማዘን ይልቅ ሳቁ ስለመጣበት አፉን አፍኖ ወደ ውጭ ወጣ። ጡሊ ደጅ ወጥቶ ያፈነውን ሳቅ አውጥቶ ራሱን አረጋግቶ ሲመለስ ውስጥ የነበሩት ማልቀሳቸውን አቁመው ነበር። ቀስ ብሎ በስርቆት ዘላለምን ሲያየው ዘላለም ድንገት ዞር ሲል ጡሊ አጮልቆ ሲመለከተው አይን ላይን ተገጣጠሙ። ጡሊ ቶሎ ብሎ አንገቱን ዞር ቢያደርግም ዘላለም ግን ሲያለቅስ ጡሊ እንዳየው ስለገባው አይኑን አፍጥጦ በንዴት ሊነሳ ሲል በላይነህ ወደ ውስጥ መግባቱ ትኩረቱን አስቀየረው። ንዴትና ልሆን በተንኮለኛው በላይነህ ላይ ሊወጣው አቅበጠበጠው። በላይነህ ለመቀመጥ ወንበር ባይኑ ሲፈልግ ዮናስ ከተቀመጠበት ብድግ በማለት እዚህ ተቀመጥ፣ እኔ ውስጥ ስራ ላግዛቸው ብሎ ወንበር ለቀቀለት። ዮናስ የተቀመጠው ከዘላለም ጎን ነበር። እሱ በለቀቀው ወንበር ላይ በላይነህ በመምጣት ከዘላለም ጎን ተቀመጠ። ገና ቁጭ እንዳለ ሰላም እንኳን ሳይለው ዘላለም ስማ፣ እኔና ጡሊ የምናናግርህ ነገር አለ። ትናንትናም ነግሬ ነበር። ናንውጣ፣ ብዙም ጊዜ አይፈጅም፣ ትመለሳለህ ብሎ አይኑን አጉረጠረጠበት። በላይነህ በእርግጥ ትናንትና ማታ ዘላለም የምናናግርህ ነገር አለ ሲለው ምንድነው የሚያናግሩኝ? ከመቼ ወዲህ ነው ሁለቱ ብቻ ሊያናግሩኝ የሚፈልጉት ብሎ ሲያስብ ደስ የማይል ስሜት ቢሰማውም ለምን እንደፈለጉት መልስ አጥቶን ያደረው ቢሆንም እንብዛም አልተጨነቀበትም ነበር። አሁን የዘላለምን ሁኔታና አነጋገር ሲያይ ግን የሆነ ከበድ ያለ ነገር እንዳለ ጠረጠረ። ይሁን እንጂ እሱ እስከሚያውቀውና እስከሚያስታውሰው ድረስ ከነሱ ጋር የሚያጋጭና የሚያገናኝ ምንም አይነት ተንኮልና ደባ እንዳልተፈጠረ እርግጠኛ ነበር።
የሸር ድሩን ያደራበትን ወጥመድ ያውቀዋልና። ስለዚህም በተረጋጋ አገላለጽ እንዴ ታዲያ ገና ከመቀመጤ ትንሽ ልቆይና እንወጣለን ብሎ ለዘላለም አንሾካሾከለት። ይሁንና ወዲያውኑ እንግዶች ወደ ውስጥ በመግባታቸው ዘላለም አጋጣሚውን በመጠቀም ተስፈንጥሮ ይነሳና ኑዚ ተቀመጡ፣ እኛ ብዙ ቆይተናል በማለት ሲናገር በላይነህም የምንተፍረቱን ከመቀመጫው ብድግ አለ። ተከታትለውም ወደ ውጭ ወጡ። ዘላለም ወደ ውጭ እየሄደ ድሮ አርበኞች ዘመቻ ከመሄዳቸው በፊት በአዝማቾቻቸው ፊት ሲያቅራሩና ሲፎክሩ በሚያሳዩት ገጽታ ፊቱን አኮሳትሮ ጡሊን ባይኑ ገረመመው። ምን ትጠብቃለህ? ግዳዩን ይዤዋለሁ ማለቱ መሆኑን ለጡሊ አልጠፋውም። ከባሻገር ተቀምጦ ሁኔታቸውን በጥሞና ሲከታተል የነበረው ጡሊ ግራና ቀኝ ተመልክቶ ከኋላቸው ተከትሎ ወደ ውጭ ወጣ። በዘላለም መሪነት ሶስቱ ጓሮ ከደረሱ በኋላ ለትንሽ ሰከንዶች በጸጥታ ተፋጠጡ። ከዚያም ዘላለም ሞባይሉን በማውጣት የተቀዳውን የዮናስን ንግግር ስፒከር ላይ በማድረግ ከከፈተው በኋላ ወደ በላይነህ ጆሮ አስጠግቶ አሰማው። በላይነህ መጀመሪያ ምንም አልገባውም ነበር። እያዳመጠ ያለው የዮናስ ንግግር መሆኑን ቢያውቅም እሱ የቀዳው ሌላ ሰው ሞባይል ውስጥ ሊደርስ እንደሚችል የጠረጠረው ነገር የለም። ያውም በጡሊና በዘላለም የብስለትና የትምህርት ደረጃ እውን ይሆናል ብሎ ፈጽሞ አላሰበም። በላይነህ ምንም ድንጋጤ እንዳልታየበት ሲረዳ ዘላለም በፌዝ መልክ አቶ በላይነህ አንተ ስንት ነገር የምታውቅና የሚገባ ፈላስፋ አይደለህ? ይህ የምትሰማው ነገር የገባ አይመስለኝም። ብዙ ነገር የምታስተምረን ሰው እንዴት ራስህ የቀዳውን ማስታወስ ያቅታል? ብሎ ሞባይሉን ወደፊቱ አስጠጋለት። ለመሆኑ ይህንን ቁጥር ታውቋለህ? በማለትም የላኪውን ቁጥር አሳያው። የተላከው በራሱ ቁጥር በመሆኑ በውስጡ ቢደናገጥም ፊቱን አኮሳትሮ ትከሻውን እያሳበጠ ታዲያ እኔ መቼ ነው ወደ አንተ የላኩት? ምንም የማውቅልህ ነገር የለም አለ። ጡሊ ፈንጠር ካለ በኋላ እጁን ወገቡ ላይ አድርጎ ከላይ እስከታች እያየው ብዙ ነገር የምታውቀው ምሁር ነህ፣ ይህች ቀላል ቴክኖሎጂ ጠፋችህ? ሁሌ እንደሚያደርገው አንገቱን ወደፊት ገፋ አድርጎም ስማ አንተ ላከው ወይም አላከው ቁም ነገሩ እሱ አይደለም። ዋናው ነገር ይህን የሰማውን የዮናስ ንግግር መጀመሪያ የቀዳው አንተ ነህ። በላይነህ የሆነ ነገር ለማውራት አፉን ቢያሞጠሙጥም ጡሊ ቦታ ሳይሰጠው ንግግሩን ቀጠለ። ትላንት ማታ ስልክህን ሰዋህ፣ ትዝ ይልሃል? ለመደወል ፈልጌ ሳይሆን አውቄ ነው። ካንተ ሞባይል ላይ የቀዳውን ወደ እኔና ወደ ዘላለም በመሴጅ ለመላክ ስል ነበር። አሁን ገባህ? ዮናስ ጓደኛ ያገኘው ብሎ ችግሩን ሲያማክርህ ለምን ቀዳው? እቤት ገብተህ ደጋግመህ በመስማት መፍትሄ ልትፈልግለት? በጣም የምትገርም ነህ። ከበፊቱ የበለጠ ያሾፈ አፌዘበት። በላይነህ ማምለጫ ስለጠፋው የሚናገረው ግራ ቢገባውም የደመ ነፍሱን ምናልባት ሳላውቅ ቀድቼ ይሆናል እያለ ዘላበደ። ዘላለም ትኩር ብሎ በላይነህን ተመለከተው። እያየው ያለው ሰው አዲስ ሆነበት። በውስጡ የነበረው ብሶት ተንተከተከ። የሚመለከተው የሚያፈቅራት ናኒን የነጠቀውን ጓደኛውን ማቴዎስን መሰለው። የግሉ ንዴት በዮናስ ላይ ከተፈጸመው ሸፍጥ ጋር ተደባልቆ ማንነቱን በወዘው። ትዕግስተኛውና አስተዋዩ ከሰው ጋር ተጣልቶ የማያውቀው ዘላለም ከመቅጽበት ተለወጠ። አንበሳ ጋዝንና ሯሩጦ ከያዘ በኋላ ዘሎ ጉሮሯ ላይ እንደሚጣበቀው ሁሉ እንዳንተ አይነቱ ርኩስ ከሃዲ እያለ እንዴት ሰው በሰላም መኖር ይችላል? ብሎ በመጮህ በፍጥነት ተወርውሮ የበላይነህ አንገት ላይ በእጆቹ ተጣበቀበት። ጡሊ ሲፎክር እንዳልነበር ሁሉ ዘላለም ወደ አውሬነት ተቀይሮ በላይነህን ሲያንቃው በመደንገጡ ከማገላገል ውጭ አማራጭ አልነበረው። ዘላለም ግን እንደ ሙጫ ተጣብቆበት ስለነበር ብቻውን አልቻላቸውም። ለቅሶ ሊደርሱ ከመጡ ሰዎች ውስጥ ሁለቱ ሲጋራ ለማጨስ ወደ ጓሮ ድንገት መውጣታቸው ለጡሊ በጀው። ከነሱ ጋር ተጋግዞ ሊያገላግላቸው ቻለ እንጂ አይላቀቁም ነበር። እንደምንም ካገላገሏቸው በኋላ ዘላለም ቶሎ ቶሎ እየተነፈሰ እጁን ወደ በላይነህ ቀስሮ አይኑን እንዳፈጠጠ ሂድ ጥፋ፣ አሁን ዮናስን ጠርተን የበለጠ ሳትዋረድ ጥፋ፣ ሁለተኛኛ አካባቢ እንዳትደርስ ደካማ ልክስክስ ብሎ ጮኸበት። በላይነህ እንደ ዘላለም ሁሉ ቁና ቁና እየተነፈሰ ቀልቡ ተገፎ አንዴ ጡሊን አንዴ ዘላለምን ቃል ሳይተነፍስ ካያቸው በኋላ መጀመሪያ ወደ ኋላው ቀስ እያለ እንደመሸሽ ተራምዶ
ወዲያው ፊቱን በማዞር በፍጥነት የመሮጥ ያህል እየተራመደ ፈረጠጠ። እሁድ በመርዶ ማግስት ተናኜ ትንሽ ማውራት ስትጀምርና ለመጀመሪያ ጊዜ ምግብ ስትቀምስ ዮናስ በማስተዋሉ አሁን ስለ ሶፊ ሊነግራት እንደሚችል በመተማመን አጠገቧ ሄዶ ተቀመጠ። ትላንትና የተፈጠረውን ተአምር አንድ ባንድ በዝርዝር ይነግራታል። ተናኜ የእናቷንና የቷን መርዶ ከተረዳች ሰዓት አንስቶ በሐዘን ጨልሞ የነበረው ፊቷ በሚነግራት ወሬ ትንሽ ፈካ ማለቱን ዮናስ ታዝቦታል። ተናኜ በጣም በመገረም ስትሰማው ቆይታ የዮናስን መዳፍ በመዳፎቿ ጭምቅ አደረገችው። እንባዋ ከፊቷ ላይ የወረደ ዮንዬ የእህቴን ምትክ አገኘው ማለት ነው ብላ ሰበብ ይፈልግ የነበረው ብሶቷ ፈንቅሏት እንባዋን የበለጠ አዘነበችው። ዮናስ በእህቱ ሁኔታ ልቡ እጅግ ተነካ። እንባውን ሁሉ መቆጣጠር አቃተው። ሳግ እየተናነቀው አጽናናትና ሶፊ መምጣት የምትፈልግ መሆኑን ገለጸላት። በጣም ያስጨነቀው ለሊዲያ እንዴት ብሎ ይህን እንደሚነግራት መሆኑን አስረዳት። ተናኜ በወሬ እንጂ በአካል ሶፊን አታውቃትም። ነገር ግን ከሊዲያ ጋር ስላላቸው የከረረ ጥላቻ አብጠርጥራ ታውቃለች። ቢሆንም እሷ በመሃል ብትገባ የተሻለ ሁኔታ ሊፈጠር እንደሚችል ስላመነች ግድ የለህም ዮንዬ፣ ሊዲያ እኔን ትሰማኛለች፣ ቀስ ብዬ እነግራታለሁ። ሶፊም ከፈለገች አምጣት፣ እስከዛውን ያለሳልሼ በእርጋታ እነግራታለሁ አለችው። ዮናስ የእህቱን ሐሳብ ተቀብሎ ሶፊን ለማምጣት ተነስቶ ሊወጣ ሲል ተናኜ ጠርታው ቆይ ዮኒ እንዴት ተገናኙ ብላ ምናልባት ብትጠይቀኝስ? መቼም መጠየቁ የሚቀር አይመስለኝም። እና ደግሞ ንግግሯን አላስጨረሳትም። ኦ ሺት ብሎ አቋረጣት። ይህን ዋናውን ጉዳይ በመርሳቱ ደንግጦ ትንሽ አቀርቅሮ አሰበና እንዲህ በያታ እዚህ ሀገር መኖሬን የሚያውቅ በቅርብ እዚህ ሀገር የመጣ ሀገር ቤት አብሮኝ የተማረ የሰፈሪ ልጅ ሩሃ ሬስቶራንት ሄዶ አብነትን፣ ዮናስን ወይም በቅጽል ስሙ ኩቹ የሚባል ሰው ታውቃለህ ብሎ ሲጠይቀው በአጋጣሚ ሶፊ እዛው ነበረች። ያ የሰፈሪ ልጅ የተናገረውን ሶፊ ከሰማች በኋላ ከልጁ ጋር ሲጠያየቁ ኩቹን የመሆኔን መረዳቷን የሁለቱን ውይይት ሲያዳምጥ የነበረው አብነትም ተገርሞ እኔ እንደውሎ እንደጠራኝ አድርጊና ከዛ በኋላ ያለውን ያው እንደተነጋገርነው ነው። የሚናገረውን ሁሉ ካዳመጠች በኋላ ተናኜ ፈገግ ብላ አንገቷን እየነቀነቀች እየተመለከተችው ዮኒ እንደው ፍጥነትህ ይገርመኛል። አሁን ከመቼ ይህን ፈጠርከው? አድናቆቷን ገለጸችለት። ዮናስ ሶፊን ለማምጣት ከወጣ በኋላ ተናኜ ሊዲያን በመጥራት አጠገቧ አስቀመጠቻት። በማግባባትና በዘዴ ዮናስ የነገራትን በሙሉ ሳይሆን መቅረት ያለበትን በማስቀረት ነገረቻት። ሊዲያ ግን ተናኜ ገና የሶፊን ስም ስትጠራ የአንበሳ ጠረን እንደሸተታት ሚዳቋ ጆሮዋ ቆሞ ነበር። ተናኜ ዋናውን ታሪክ ዘርዝራላት ስትጨርስ ልቧ የሰማችውን ተቀብሎ ሊያምንላት ስላልቻለ ሊዲያ የጥያቄ ማዕት ማሽጎድጎድ ጀመረች። ይህ እንዴት ሊሆን ይችላል? እስከ ዛሬ ሳይተዋወቁ ቆይታው አሁን ሊተዋወቁ ቻሉ? ደግሞስ እሺ የት ተገናኝተው? እሷን ከማናገሩ በፊት ለምን አልነገረኝም? በማከታተል በተለያዩ መስቀለኛ ጥያቄዎች ተናኜን አፋጠጠቻት። ሊዲያ የሰጧትን ዝም ብላ የምትቀበልና ተናኜ እንዳሰበችው በቀላሉ የምታምን ሴት ሆና አልተገኘችም። በድጋሚ ታሪኩን ዘርዘር አድርጋ በመግለጽ ከዮናስ ጋር እንደተመካከሩበት የት ዘመድ መሆናቸውን እንዳወቁ ጭምር አብራራችላት። ከድሮ ጀምሮ ያለውን ታሪክ ከፎቶ ማስረጃ ጋር ነገረቻት። ሊዲያ ባይዋጥላትም ተናኜ በመሆኗ ብቻ አምና ከመቀበል ውጭ አማራጭ እንደሌላት ተገነዘበች። የነገራ ሌላ ሰው ቢሆን ኖሮ እንኳን የፎቶ ማስረጃ መደርደር ቀርቶ አንገቷ ላይ ቢላዋ ቢያስቀምጡባትም እንደማታምን ግልጽ ነበር። እንደ ተናኜ የምታምነውም የምታከብረውም ሰው ስለሌለ ማመን ግድ ሆነባት። ለጥቂት ደቂቃዎች ያህል ጸጥ ብላ ነገሩን አሰላሰለችው። በውስጧ የሆነ ቀለል ያለ ነገር ተሰማት። ቢያንስ ከእንግዲህ ሶፊ በዮናስ በኩል ስጋት ልትሆንባት እንደማትችል ተስፋ አደረገች። ጣቷን አፏ ውስጥ በመክተት ጥፍሯን እያኘከች አውጠነጠነች። በዮናስ አትመጣብኝም፣ ለመበቀል ስትል በሌላ መልኩ ችግር ልትፈጥርብኝ ትችል ይሆናል። እሱ ደግሞ የሚሆነው እኔ ካላንቀላፋው ብቻ ነው አለች ለራሷ። በዚህ ሐሳብ ላይ ከራሷ ጋር እየተሟገተች ዮናስ ከፊት ቀድሞ ሲገባ ሶፊ ጥቁር ሻርፕ በትከሻ ላይ ጣል አድርጋ አንገቷን አቀርቅራ ተከተለችው። በሩ ጥግ ያገኘችው ባዶ ወንበር ላይ ተቀመጠች።
ሶፊ እንደገባች ተናኜ ለማንኛውም በሚል በአንድ እጇ የሊዲያን እጅ ግጥም አድርጋ ያዘችው። ትንሽ በዝምታ ተፋጠው ከቆዩ በኋላ ዮናስ አፍንጫውን በጣቶቹ ሳብሳብ እያደረገ ሊዲያን ማየት ፈርቶ እንዳቀረቀረ ለሶፊ ባንገቱ ምልክት ሰጣት። ሶፊ ምልክቱ ገብቷታል። ከመቀመጫዋ በመነሳት ተናኜ ወደ ተቀመጠችበት በመሄድ ለረጅም ጊዜ ተጠፋፍቶ እንደተገናኘ ዘመድ እያለቀሰች አቅፋ ሳመቻት። ተናኜም ለቅሷ ቀድሟት አገላብጣ ሳመቻት። ተሳሳሙ። ይህ ሲሆን ሊዲያ ጣቷን ካፏ ሳታወጣ ጥፍሯን እያኘከች የሁለቱን ሴቶች ሁኔታ ብቻ እየተመለከተች ነበር። ዮናስም በእጁ አፍንጫውን እየጎተተ እንደሷ ተናኜና ሶፊን ሲያይ ቆይቶ ሰረቅ አድርጎ ሊዲያን አያት። ተናኜ ከሶፊ ጋር ተቃቅፋ ከተሳሳመችና ከተዋወቁ በኋላ ወደ ሊዲያ ዞር ብላ ሊዲዬ ተነሽ እንጂ ሰላም በያት በማለት አስነሳቻት። ሊዲያ ፍርሃት ይሁን ድንጋጤ ወይም ምልህ በማታውቀው ሁኔታ የልቧ ምት ቢጨምርባትም ከተቀመጠችበት ተነሳች። ሁለቱም ፊት ለፊት ሳይተያዩ አንገታቸውን አቀርቅረው በመተፋፈር ቆሙ። ተናኜ ዝምታቸውና መተፋፈራቸው ገብቷት ፈገግ በማለት በሉ እንጂ ሰላም ተባባሉ ስትላቸው ሁለቱም ካቀረቀሩበት ቀና ብለው አይን ላይን ግጥምጥም አሉ። ዮናስና ተናኜም ተያይተው ፈገግታ እየተለዋወጡ እያለ በሌላ ስቴት የምትኖር የተናኘ ጓደኛ ወይኔ እህቴን ጉድ ሆንሽ በማለት እየጮኸች ስትገባ የሁሉም ትኩረት ወደ እሷ ተቀየረ። ተፈጸመ። ውድ የዮጲ ኢንተርቴይንመንት ቤተሰቦች የቅዳሜው ቀጠሮ ይህንን ይመስል ነበር። እንግዲህ በቅዳሜው ቀጠሮ እንደተማራችሁም እንደተዝናናችሁም እርግጠኛ ነኝ። በሚቀጥለው ደግሞ ጸዴ የሆነ መጽሐፍ ይዤላችሁ እመጣለሁ። እስከዛው ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ሁለተኛውን ቻናላችንን ምሳሌ ታሪኮችንም እየገባችሁ ሰብስክራይብ አድርጉ። መልካም ጊዜ። ፍቅር ይበልጣል ከክብር። ዮጲ ኢንተርቴይንመንት